ሰላም ሰላም ፋሚሊ ዛሬም በሌላ ቪዲዮ ተመልሰናል። ቻፕተር 2 ነው ዛሬ ደግሞ የምናየው ሴንሰሪ ኤንድ ፐርሰፕሽን የሚለውን ዩኒት በደንብ አድርገን ተንትነን የምናየው ይሆናል። ቪዲዮን ከመጀመራችን በፊት እንደተለመደው ሰብስክራይብ ማድረጋችሁ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ኮመንት ካላችሁ ይሄ ቢስተካከል፣ ይሄ ቢጨመር፣ ይሄ ቢቀነስ የምትሉት ነገር ካለ ኮመንት ላይ ብትጽፉልኝ ደስ ይለኛል። ከዛ ውጪ ቴሌግራም ቻናላችንንም ሊንኩን አስቀምጬላችኋለሁ እንትን ላይ ዲስክሪፕሽን ቦታ ላይ ኮመንት ዲስክሪፕሽን ስፔስ ላይ አስቀምጬላችኋለሁ። ብትቀላቀሉን የተለያዩ መረጃዎችን ልታገኙ ትችላላችሁ። ፒፒቲዎች አሉ፣ ጥያቄዎችንም እንሰራለን አብረን። ይጠቅማችኋል ብዬ ስለማስብ ነው። አሁን ወደ ቀጥታ ወደ ክላሱ እንጀምር እና ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን ነው የሚለው እና ከዴፊኒሽኑ ስንጀምር ሴንሴሽን ማለት ሴንሴሽን ኢዝ ዘ ፕሮሰስ ኦፍ ዲቴክቲንግ ኤንድ ኢንኮዲንግ ስቲሙለስ ኢነርጂ ኢን ዘ ወርልድ። በዓለማችን ያለውን የምናየው ኢንቫይሮንመንታችን ላይ ያለውን ነገር እንዴት ነው ዲቴክትና ኢንኮድ የምናደርገው የሚለውን ነገር የሚነግረን ፕሮሰስ ነው። እንዴት ነው ዲቴክት የምናደርገው እያየ ነው ያለነውን ነገር ፐርሲቭ የምናደርግበት መንገድ ምንድን ነው የሚለውን ነገር ነው የሚነግረን። ሴንስ እንዴት ነው የምናደርገው የሚለውን የሚያይልን ነውና ፓሰር ኤንድ ስሚዝ ከሚባል ጥናት አንጻር እንደዚህ ዲፋይን አድርገው አስቀምጠውታል። ሴንሴሽን ኢዝ ስቲሙለስ ዲቴክሽን ነው። በቃ ባጭሩ የሆነ ስቲሙለስን እንዴት ነው ዲቴክት የምናደርገው የሚለውን ፕሮሰስ የሚያወራልን እንትን ነው። አወር ሴንስ ኦርጋን ሪስፖንድ ቱ ኤንድ ትራንስሌት ኢንቫይሮንመንታል ስቲሙለስ። ኢንቫይሮንመንታችን ላይ ያሉትን ስቲሙለሶች ሪስፖንድ እናደርጋለን አይደል? ሴንስ ኦርጋናችን ሪስፖንድ ያደርጋል፣ ትራንስሌት ያደርጋል። ያን ፕሮሰስ ነው የሚያወራልን ነው የሚለው እና ሴንሰሪ ሪሴፕተሮች ማለት በአጭሩ በቃ ሴንሰሪ ኦርጋኖቻችን ላይ ያሉ የተለያዩ እንትኖች ናቸው። ለምሳሌ አይናችን ላይ ሊሆን ይችላል፣ ስኪናችን ላይ ሊሆን ይችላል። የተለያዩ ስነካ ሴንሰሪ ሪሴፕተሮች አሉ፣ ስናዳምጥ የተለያዩ ሴንሰሪ ሪሴፕተሮች አሉ። ሳውንድ ኢነርጂ ሊሆን ይችላል፣ ቪዥዋል ኢነርጂ፣ የተለያዩ ኢነርጂዎችን ስቲሙለሶችን የሚቀበሉልን ተቀብለው ደግሞ ወዴት የሚቀይሩልን ወደ ፊዚካል ኢነርጂ የሚቀይሩልን ከዛ ወደ ኤሌክትሪካል ኢነርጂ የሚቀይሩልን የፊዚካሉን ኢነርጂ ሴንስ ያደረግነውን ኢነርጂ ወደ ኤሌክትሪካል ኢነርጂ እንዲቀየር የሚያደርጉልን ምኖች ናቸው ማለት ነው። ሴሎች ናቸው። አክሰሰሪ እርዳታ የሚሰጡን አክሰሰሪ ስትራክቸሮች ናቸው ቦዲያችን ውስጥ ያሉ ማለት ነው። እና ከዛ ቀጥሎ ትራንስዳክሽን ምንድን ነው የሚለውን ስናይ ትራንስዳክሽን ደግሞ ምንድነው? ፕሮሰስ ኦፍ ኮንቨርቲንግ ኢንካሚንግ ኢነርጂ ቱ ኒውራል አክቲቪቲ፣ ወደ ኒውራል አክቲቪቲ ኢንካሚንግ እያየን ያለነውን ኢነርጂ ሊሆን ይችላል፣ እየሰማን ያለነውን ነገር ሊሆን ይችላል፣ ወደ ኒውራል አክቲቪቲ የሚቀይርልን ፕሮሰስ ነው። ለምሳሌ ብንወስድ ጀስት አስ ሬዲዮ ሪሲቭስ ኢነርጂ ኤንድ ቼንጅ ኢንቱ ሳውንድ ምን ያደርጋል? ሬዲዮ ኢነርጂን ይወስዳል አይደል? ኤሌክትሮማግኔቲክ ኢነርጂን ይወስዳል። ከዛ በኋላ ወደ ምን ይቀይረዋል? ወደ ሳውንድ ይቀይረዋል አይደል? እኛ ደግሞ ምን እናደርጋለን? ያን ሳውንድ ኢነርጂ እንወስደውና ወደ ምን እንቀይረዋለን? ወደ ኒውራል አክቲቪቲ እንቀይረውና ማይንዳችን ውስጥ ፐርሲቭ ተደርጎ ምን ይሆናል? ሚኒንግፉል ኢነርጂ ይሆናል። ሚኒንግ ያለው ኢነርጂ እንዲሆን የሚያደርግልን ፕሮሰስ ነው። በቃ ፊዚካል ኢነርጂን ወደ ኒውራል አክቲቪቲ እንዲቀየር የሚያደርግልን ፕሮሰስ ትራንስዳክሽን ብለን እንትን እንለዋለን። የተለያዩ ጊዜ ፈተናዎች ላይ ሲመጡ ስላየኝ እንትን ብትሉት በጣም አሪፍ ነው። እና ኮንሰፕት ሴንሴሽን ኮንሰፕቶችን ወይም እስቲ ህግ ተብለው የሴንሴሽን ህግ ተብለው የሚታሰቡትን ነገሮች አሁን ደግሞ ቀጥለው ነው። መጀመሪያው ሴንሰሪ ትሬሽሆልድ የሚባለው ነው። ሴንሰሪ ትሬሽሆልድን በአጭሩ ቀለል አድርጋችሁ እንድትረዱት የምፈልገው እንዴት ነው? የሆነ ኤግዛምፕል እንውሰድ። ለምሳሌ የሆነ ሙዚቃን እየሰማችሁ ነው እንበል። ከዛ እየሰማችሁ የሆነ ሰዓት ላይ ምን አደረጋችሁ? ድምፁን በጣም ቀነሳችሁ የመጨረሻ ልትሰሙበት የምትችሉበት ደረጃ ላይ ያደረሳችሁት እንበል። ያን ነው ሴንሰሪ ትሬሽሆልድ የምንለው። ሙሉ በሙሉ ድምፁ አልጠፋም፣ በጣም አስቸጋሪ ሆኗል ለመስማት። ነገር ግን ስቲል ምን እያደረጋችሁ ነው? የሰማችሁት ነው። የሆነ ድምጽ ይሰማችኋል አይደል? ዳስ ሴንሰሪ ትሬሽሆልድ የምንለው ያኛውን ነው ማለት ነው። ሴንሰሪ ትሬሽሆልድ ሎስት ኢንቴንሲቲ አት ዊች ስቲሙለስ ካን ቢ ዲቴክትድ። የስቲሙለሱን የመጨረሻ ደረጃ ላይ ደርሶ ዲቴክት የምናደርግበት ቦታ ላይ ሲሆን ያን ምንለዋለን? ሴንሰሪ ትሬሽሆልድ እንለዋለን ማለት ነው። እና ዘ ሌቭል ኦፍ ሴንሲቲቪቲ ቢሎ ዘ ዊች ዲቴክሽን ኦፍ ስቲሙለስ ኢዝ ለስ ላይክሊ። ከዚህ በታች ከወረደ በጣም ላንሰማው እንችላለን ወይም ላናየው እንችላለን ያን ስቲሙለስ ማለት ነው። ያ ቦታ ላይ ሲደርስ ነው ሌቭል ኦፍ ሴንሲቲቪቲያችን ከዲቴክሽን ለስ ላይክሊ የሆነ ሲመጣ፣ የመጨረሻው ስፔስ ላይ የደረሰ ሲመጣ ያን ሴንሰሪ ትሬሽሆልድ ብለን ዲፋይን እናደርገዋለን ማለት ነው። ያ ነው ሴንሰሪ ትሬሽሆልድ ባጭሩ። ዲቴክሽን ኦፍ ስቲሙለስ ዲፔንድ ናት ኦንሊ ኦን ዘ ኢንቴንሲቲ ኦፍ ስቲሙለስ
የሆነን ስቲሙለስ ዲቴክት ስናደርግ ኢንቴንሲቲው ላይ ብቻ አይደለም እንትን የሚለው ወይም ፍሪኩዌንሲው ላይ ወይ ያለው ከለር ላይ ምናምን ብቻ ሳይሆን ፊዚዮሎጂካል ፋክተሮች አሉ፣ የእኛ ራሳችን ፋክተሮችም አሉ ማለት ነው። ለምሳሌ ሪስፖንስ ባያስ የሚባል ፋክተር አለ። ምንድነው እሱ የሚባለውን ካየ ነው የሆነ ለሆነ ነገር አቴንሽናችን እያየነው ላለነው ነገር ሞር እንትን ሴንስ እንዲሰጠን እንትን ይሆናል ማለት ነው። ለምሳሌ ብናይ ወፎችን የምትወዱ ሰዎች፣ ወፎችን የምታዩ ሰዎች ብትሆኑ ጫካ ውስጥ የተጓዛችሁ ሊሆን ይችላል፣ እንትን ውስጥ የተጓዛችሁ ሊሆን ይችላል። የሆነ ቦታ ጸጥ ያለ ቦታ ላይ ሆናችሁ ወፎችን እያያችሁ ከሆነ የእነሱን ድምጽ የመስማት እድላችሁ በጣም የጨመረ ነው ከሌላው ነገር አንጻር አይደለም። ያ ነው ሪስፖንስ ባያዝ የሚባለው። ለሆነ እያያችሁት ላለ ነገር ሴንሳችሁ ኮንትሮል አድርጎት ያለን ነገር ሞር ፐርሲቭ ሴንስ የማድረግ እድላችሁ ይጨምራል። ያ ነው ሪስፖንስ ባያስ የሚባለው። አሁን ለምሳሌ you are more likely to detect sound in dangerous neighborhood walking at night that neighborhood which you think is safe ነው ብላችሁ ከምታስቡት ሰፈር ይልቅ ዳንጀረስ ነው ብላችሁ የምታስቡት ሰፈር ውስጥ ወክ እያደረጋችሁ ሳውንድን ዲቴክት የምታደርጉበት ሞር የሚጨምረው የት ላይ ነው? ዳንጀረስ ላይ ነው አይደለ? ምክንያቱም ያ ዳንጀረስ ነው ብላችሁ ብሬናችሁ ፐርሲቭ ስላደረገው ከዚህ በፊት እዛ አካባቢ ላይ ሳውንድ ከሰማችሁ ቶሎ ፐርሲቭ አድርጋችሁ ሪስፖንስ ልትሰጡ ትችላላችሁ። ኖርማል የሆነ ሰላማዊ ኔበር ውስጥ ብትሆኑ ግን ይህን ያህል ያ ሳውንድ አቴንሽናችሁ ቼንጅ ላይ አድርገው ይችላል ማለት ነው። ይሄ ነው ሪስፖንስ ባያስ የምንለው። ከዛ ሴንሰሪ አዳፕቴሽን አለ ወይም ሃቢቴሽን የምንለው። ሴንሰሪ አዳፕቴሽን ወይም ሃቢቴሽን የምንለው ምንድነው? ኢትስ አ ፕሮሰስ through which responsiveness to an unchanging stimulus decrease over time። የሆነ ቼንጅ ያደረገ ያልሆነ ስቲሙለስ አለ። ለዛ ስቲሙለስ ስቲል ስቲሙለሱ አለ፣ በጣም ኮንቲኒዩሊ የሄደ የቀጠለ ነው ያለው። ለምሳሌ የሰዎች ጩኸትን ብንሰማና የሆነ ቦታ ሆነን እየተመለከትን ነው እና የሆነ ነገር እያደረግን ነበር። ልክ መጀመሪያ ላይ አቴንሽናችንን ይወስዷል አይደለ? ልክ ሰው ሲጮህ አቴንሽናችን ወደዛ ነገር ይሳባል። ከዛ በኋላ እያደረግን ያለነውን ነገር ትተነው ወደ ጩኸቱ አቴንሽናችን ይሰረቃል ማለት ነው። ከዛ በኋላስ ግን ጩኸቱ በቀጠለ ቁጥር ምን ይሆናል? አቴንሽናችን እየቀነሰ ይሄዳል አይደለ? ወደ ስራችን ልንመለስ እንችላለን። ይፈን አይደለ? ቀድሞ እየሰራን ወደ ነበረው ነገር ልንመለስ እንችላለን። ምክንያቱም አዳፕት እናደርገዋለን ማለት ነው ያን ነገር። ሁለተኛው ፐርሰፕሽን ነው። ፐርሰፕሽን ምንድነው የሚለውን ካየ ነው ፐርሰፕሽን ምንድነው? ኢትስ አ ፕሮሰስ through which sensation are interpreted ሴንሴሽን ኢንተርፕሪት የሚደረግበት ፕሮሰስ ነው ዩዚንግ ናውሌጅ and understanding of world so that they become meaningful experience። ከዚህ በፊት ያለንን ናውሌጅ፣ ከዚህ በፊት ያለንን እውቀት፣ ከዚህ በፊት ያለንን እንትን ተጠቅመን ለአንድ ነገር ሪስፖንስ የምንሰጥበት መንገድ ነው ማለት ነው፣ ፕሮሰስ ነው ማለት ነው ፐርሰፕሽን። ከዚህ በፊት ያለንን ናውሌጅ ላይ ዲፔንድ ሆነን አዲስ እያየነው ያለነውን ነገር እንዴት ነው ትርጉም የምንሰጠው፣ እንዴት ነው ፐርሲቭ የምናደርገው የሚለውን ነገር የሚያወራልን ነገር ነው ማለት ነው የፐርሰፕሽን። እና it is a process of making meaning out of sensation። ሴንስ ካደረግነው እያየን ካለነው ነገር እንዴት ነው እያየን ያለነውን ነገር ሚኒንግ የምንሰጠው የሚለውን ነገር የሚነግረን ፕሮሰስ ነው የፐርሰፕሽን። ሙቭመንት ዘ ሞመንት ዊ ሴንስ አውቶማቲካሊ ፐርሲቭ እናደርጋለን። ይሄ ፕሮሰስ ነው፣ ናቹራል የሆነ ፕሮሰስ ነው። እያየነው የሆነን ነገር ፐርሲቭ እናደርገዋለን አውቶማቲካሊ ማለት ነው። ምንም ጊዜ አያስፈልገውም፣ ምንም እንትን አያስፈልገውም። አየነው በፍጥነት ፐርሲቭ እናደርጋለን ማለት ነውና የፐርሰፕሽን ፊቸሮች አሉ እዚህ ጋር። ፐርሰፕሽን ኢዝ ክሬሽን ኦፍ ኤክስፒሪየንስ። ምንድነው የሚለው? ፐርሰፕሽን የኤክስፒሪየንሶች ልምዶችን ክሬት የምናደርግበት መንገድ ነው ይለናል የመጀመሪያው። እና ምንድነው ዲፊኒሽኑን ስናይ ሴንሰሪ ሲስተም ፕሮቫይድ ራው ማቴሪያልስ ፍሮም ኢንቫይሮንመንት። ከኢንቫይሮንመንቱ ያገኘናቸውን ራው ማቴሪያሎች ምን ያደርጋል? ፕሮቫይድ አድርጎ ኤክስፒሪየንስ እንትን ያደርጋል ማለት ይፈጥራል ማለት ነው። ወይም አዲስ ያየነው ያለነውን ነገር በሚቀጥለው መተንትን በምንል ሰዓት እንደ ኤክስፒሪየንስ ሴቭ ስለሆነ ስለዛ ነገር እርግጠኛ ሆነን ማብራሪያዎችን መስጠት እንችላለን። ምክንያቱም ያለፈው ሰዓት ላይ ፐርሲቭ አድርገን ኤክስፒሪየንስ ቢውልድ ስላደረግን በሚቀጥለው ሰዓት ኒው አይሆንብንም፣ ያኛው ነው ማለት ነው። ፐርሰፕሽን ምንድነው?
ሁለተኛው ፐርሰፕሽን ሴሌክቲቭ ነው። ሴሌክቲቭ የሚለው ፓርት ነው። ምንድነው እሱ? ፐርሰፕሽን ዩዥዋሊ ኦከር ኢን ሴሌክቲቭ አቴንሽን ነው። ሴሌክት ያደርጋል። በጣም ብዙ የሆኑ ኢንቫይሮንመንታችን ላይ በጣም አቴንሽናችንን አትራክት የሚያደርጉ ነገራቶች አሉ። ከነዛ መካከል ብሬናችን ግዴታ እንትን ማድረግ ስለሚኖርብን ራሳችንን ፕሮቴክት ማድረግ ስላለብን ፋይት ኦር ፍላይት ኮንዲሽኖች አሉ። በጣም ብዙ እንትኖች ስላሉ ከነዛ መካከል የሚጠቅመንን አቴንሽናችንን መጀመሪያ ያስፈልገዋል ብሎ ብሬናችን የሚያስበውን ነገር ሴሌክት ያደርግልናል። በጣም ብዙ ስቲሙለሶች አሉ። ከነዛ ስቲሙለሶች ውስጥ ብሬናችን ሴሌክት አድርጎ ፐርሲቭ ያደርጋል ማለት ነው። unless we are able to filter out this information, focus on those which are important to us, perception does not occur ማለት ነው። ምን ማለት ፈልጎ ነው ይሄኛው ሴንቴንስ? ከነዛ ውስጥ ፊልተር አውት አድርገን አጣርተን የሆነውን ስቲሙለስ ብቻ ዲቴክት ካላደረግን ፐርሰፕሽን ኦከር ላይ ያደርግ ይችላል። ምክንያቱም ያ በጣም ብዙ ነገራቶች ነው ያሉት አካባቢዎችን ላይ በጣም ነው የሚከብዱት ሁሉንም ፐርሲቭ ለማድረግ በአንዴ። ሶ ሴሌክት አድርጎ ብሬናችን ፐርሲቭ ካላደረገ ፐርሰፕሽናችን ኦከር የማድረግ እድሉ በጣም ዝቅተኛ ነው የሚሆነው። ኦልሞስት ዳዝ ኖት ኦከር ሁላ ላይ ያደርግ ይችላል ማለት ነው። እና እዚህ ጋር አሁን ደግሞ ኤክስተርናል ፋክተሮችን እና አቴንሽናችንን አፌክት ሊያደርጉ የሚችሉ ኤክስተርናል ፋክተሮችን ስናይ መጀመሪያው ኢንቴንሲቲ ወይም ሳይዝ የሚባለው ነው። እያየነው ያለነው ነገር ያለው ሳይዝ ምን አይነት ሳይዝ ነው ያለው የሚለውን ነው የሚያየው። ይሄ ኢንቴንሲቲ ኦር ማግኒቲዩድ ሪፈርስ ዲግሪውን ነው። በቃ ዲግሪ ኦር ፎርስ ዊች ስቲሙለስ ኢዝ ፕሬዘንትድ። እያየነው ያለነው ነገር የቀረበው ነገር ወደኛ ሲመጣ በጣም የቀረበ እንትን ሳይዙ እየጨመረ ይሄዳል። ከኛ የራቀ በሄደ ቁጥር ሳይዙ እየቀነሰ ይሄዳል አይደለ? ከኤክስተርናል ፋክተር አንዱ ይሄ ነው። የሆነ መኪና ሊሆን ይችላል፣ የሆነ ኤርፕሌን ሊሆን ይችላል። ኤርፕሌን እንዴት ነው እዚህ ቅርባችን ስናየው በጣም እንትን ነው አይደለ? ትልቅ ነው አይደለ? በጣም በሰማይ ላይ እየሄደ ብናየውስ ትንሽ ይመስለናል አይደል? ይሄ ነው በቃ አፌክት ያደርገዋል፣ አቴንሽናችንን አፌክት ያደርገዋል ከምንለው መካከል አንዱ ይሄ ነው። ምንድነው እሱ? ሳይዝ። በቃ ያለው ሳይዝ እያየነው ያለነው ነገር ፐርሲቭ እያደረግን ያለነው ነገር ያለው ሳይዝ የሚቀያየርበት መንገድ ማለት ነው። ስቲሙለስ ዛት ኦከር ኢን ሃይ ኢንቴንሲቲ ካፕቸር አወር አቴንሽናችንን ካፕቸር ያደርጋል። ሃይ ሳይዝ ያለው ትልቅ ሳይዝ ያለው ትልቅ ኢንቴንሲቲ ያለው ኦብጀክት አቴንሽናችንን ሞር ካፕቸር የማድረግ እድሉ ይጨምራል ማለት ነው። በቃ ትልቅ ነገራቶች ከትንሽ ነገራቶች ይልቅ አቴንሽናችንን ካፕቸር የማድረግ እድላቸው የጨመረ ይሆናል። ይሄ ኢንቴንሲቲ ወይም ሳይዝ የሚባለው ይሄን ነው የሚያብራራልን ባጭሩ። ኖቬሊቲ ደግሞ ዘ ስቲሙለስ ዛት ኢዝ ዲፍረንት ኦር አንዩዥዋል የሆኑ ስቲሙለሶች ወይም ዲፍረንት የሆኑ ስቲሙለሶች ከሌላው ከዚህ በፊት ከኦርዲናሪ ስቲሙለሶች ይልቅ ምን የመሆን እድላቸው ይጨምራል ማለት ነው። አቴንሽናችንን አትራክት የማድረግ እድላቸው ይጨምራል ማለት ነው። ለምን? ምክንያቱም አዲስ ነገራቶች ናቸው። አዲስ ስለሆኑ ምን ያደርጋል ማለት ነው? አቴንሽናችንን ይስቡታል ማለት ነው። ከዛ ፐርሲቭ የማድረግ እድላችን እንዲጨምር ይሆናል ማለት ነው። ወይም ሴንስ የማድረግ እድላችን እንዲጨምር ይሆናል። ኢፍ ዩ አር ዎኪንግ ኦን ደ ስትሪት ዩ ውድ ቢ ሞር ፋሲኔትድ ባይ ኒው ሞዴል ካር። ለምሳሌ እሺን ኤግዛምፕል ብናይ አዲስ ሞዴል ካሮችን ብናይ ከሌላው ከተለያዩ ካሮች ከተለያዩ መኪናዎች ይልቅ ይሄን መኪና ሀመር የሚባለውን መኪና ለምሳሌ መንገድ ላይ ብናይ አቴንሽናችን ሙሉ ወዴት ይሆናል? ወደዛ ይሆናል አይደለ? አቴንሽናችን ሙሉ ወደዛ የሆነ እድሉ ይጨምራል ማለት ነው። ሶ ኖቬሊቲ የሚባለው ባጭሩ ይሄን ነው የሚመስለው። ኖቬሊቲ የሚባለው ሁለተኛው ሙቭመንት ነው። ሶስተኛው ይቅርታ እና ስቲሙለስ ዛት ሜክ ሙቭመንት ግራብ አወር አቴንሽን። እንቅስቃሴ ላይ ያለ ነገር አቴንሽናችንን ሞር እንትን የማለት እድሉ የጨመረ ይሆናል ማለት ነው። ሙቭመንት ላይ ያለ ነገር አቴንሽናችንን የመጨመር እድሉ በጣም ይጨምራል። ከስቴብል እንትን ሁኔታ ላይ ካሉ ነገራቶች አንፃር ሙቭመንት ላይ ያሉ ነገራቶች አቴንሽናችንን ቼንጅ የማድረግ እድላቸው የጨመረ ይሆናል ማለት ነው። ሙቭመንት የሚለው ይሄ ነው። ሪፒቲሽን ደግሞ እንዴት ነው ከቃሉ መረዳት እንደምንችለው የሆነ ነገር ሪፒት የሚያደርግ ነገር ሞር አቴንሽናችንን የመያዝ እድሉ አትራክት የማድረግ እድሉ የዚህም የጨመረ ይሆናል። እንዴት ካለ ስቲሙለስ ኢንቮልቭስ ፍሪኩዌንሲ በጣም ፍሪኩዌንትሊ እንትን እያደረገ ያለ ነገር በጣም በድግግሞሽ ቶሎ እንትን እያለ ያለ ነገር ከአንድ ከቆመ ነገር ይልቅ
አቴንሽናችንን የመሳብ እድል አለው የሚለውን ነው ይሄ የሚነግረን ማለት ወይዘሮ ናት we are attracted to stimulus is also determined by the number ወይም በፍሪኩዌንሲ ኦፍ ዘ ስቲሙለስ ዛት ኦከሪንግ ፐርሰፕሽዋል ፊልድ ፐርሰፕሽዋል የእይታችን ፊልድ ላይ ወይም የጆሮአችን ፊልድ ላይ ሊሆን ይችላል የሰማን ያለነው ነገር ከሆነ ድግግሞሹ ሴንሴሽናችንን አፌክት ወር ፐርሰፕሽናችንን አፌክት የማድረግ እድሉ ከሌላው አንፃር የተጨመረ ነው። አምስተኛው ኮንትራስት ወይም ከለር የምንለው ነው። ምንድነው የሚለውን እሱን ስናይ ምንድነው መሰላችሁ ደማቅ የሆነ ከለር ያለው ወር ደማቅ የሆነ ኮንትራስት ያለው ነገር ከዲም ነገር ወይም ጨለም ካለ ነገር ሞር አቴንሽናችንን ይስበዋል ማለት ነው። when stimulus deviate in appearance from other surrounding stimulus it captures our attention የስቲሙለሱ አፒራንሱ ዴቪየት ካደረገ ከሌላው ከአካባቢያችን ላይ ካለው ነገር ዴቪየት ካደረገ አቴንሽናችንን ካፕቸር የማድረግ እድሉ ይጨምራል አይደለ? አቴንሽናችን ካፕቸር የማድረግ እድሉ ይጨምራል ነው የሚለው። ይሄ ደግሞ እስካሁን ኤክስተርናሎችን አይተናል። አሁን ደግሞ ኢንተርናሎችን እናያለን ማለት ነው። ከእንግዲህ ቀጥሎ የመጀመሪያው ሴት ኦር ኤክስፔክታንሲ ነው። ሴት ኦር ኤክስፔክታንሲ ምንድነው የሚለው ሀሳቡ ምንድነው የሚለውን ካየ ነው ሪፈርስ ቱ ሜንታል ሬዲነስ ነው። ይሄ የቅድሞቹ በውጪ ከስቲሙለሶቹ ከራሳቸው እንትን የምንላቸው ሲሆን እነዚህ ደግሞ ውስጣችን ላይ የሚካሄዱ ነገራቶች ናቸው፣ ፊዚዮሎጂካል ናቸው ማለት ነው። ይህ ሴት ኦር ኤክስፔክታንሲ የምንለውን ባጭሩ ብናየው ምንድነው እሱ ሪፈርስ ቱ ሜንታል ሬዲነስ ምን ያህል ዝግጁ ነን ያን ነገር ሴንስ ለማድረግ ምን ያህል ዝግጁ ነን የሚለውን ነገር ነው የሚያየው ማለት ነው። ሴንሰሪ ኢንፑቱን እንትን ለማለት ለምሳሌ እቺን ኤግዛምፕል ብናይ ሃዝባንድ ኤክስፔክቲንግ an important phone call is more likely to hear ፎን ኮሎችን የመስማት እድሉ ይጨምራል ማለት ነው። አንድ ባለቤት አንድ ባል የሆነ የስልክ ጥሪ እየጠበቀ ነው ብለን እናስብ። ከዛ በኋላ ባለቤቱ ሚስቱ ደግሞ ሞር ኮንሰርን እያደረገች ያለው እያለቀሰ ያለውን ልጇን ሊሆን ይችላል። ከዛ ከሁለቱ አንፃር ከባሉና ከሚስቱ አንፃር ይሄ ባለቤቷ የስልክ ጥሪውን ቢደወል የመስማት እድሉ ከፍተኛ ነው። ምክንያቱም እሱ ኤክስፔክት እያደረገ ነው ያለው። ምን ይላል ይሄ ሴት ኦር ኤክስፔክታንስ ይላል አይደለ? የሆነ ነገር ኤክስፔክቴሽናችን በጨመረ ቁጥር ለሆነ ነገር ምን ይሆናል ማለት ነው። በዛው ልክ ደግሞ ያን ነገር ፐርሲቭ የማድረግ ሴንስ የማድረግ እድላችን እንደሚጨምር ያሳየናል ማለት ነው። ምክንያቱም ይሄ ባለቤት የስልክ ጥሪውን እየጠበቀ ነው፣ ተደወለ። የስልክ ጥሪውን ከእናትየው ይልቅ በአጭሩ ሴንስ ያደርጋል ማለት ነው። ሁለተኛው ሞቲቭ ኦር ኒድ የሚለው ነው። ሞቲቭ ኦር ኒድ ደግሞ ምንድነው የሚያወራልን? እኛ ሰዎች ኢንተረስት ስለሚያደርገን ነገር ነው የሚያወራው። በቃ ኢንተረስት የሚያደርገን ነገር ሞር አቴንሽናችንን ይወስደዋል ማለት ነው። በቃ በጣም የምንወደው ነገር ሊሆን ይችላል። ለምሳሌ አቴንሽናችንን ያ ነገር የመውሰድ እድሉ ከሌላው ኢንተረስት ከሌለን ነገር አንፃር ኢንተረስታችን ሞር ዝቅ ካለ ከፍ ካለለት ነገር አንፃር እንትን ይላል፣ ዝቅ ያለ ይሆናል ማለት ነው። ኢንተረስታችን ዝቅ ያለው ነገር ሞቲቭ ኦር ኒድ የሚለው ባጭሩ ፐርሲቭ የምናደርግበት መንገድ ወይም ሴንስ የምናደርግበት መንገድ ኢንተረስታችን ላለው ነገር በደንብ ይጨምራል ማለት ነው። ለምንወደው ነገር ሞር እንትናችን ይጨምራል የሚለውን ነገር ነው የሚያወራው። ሶስተኛው ፐርሰፕሽን ሃዝ ኦርጋናይዜሽን እና ስትራክቸር አለው ነው የሚለው። ይሄ ደግሞ ኤቭሪቲንግ ዊ ፐርሲቭ ሃዝ ኢትስ ኦን የራሱ የሆነ ስትራክቸርና ፎርም አለው። ሚኒንግ የምንሰጠው ሴንስ አድርገን ሚኒንግ የምንሰጠው ነገር በሙሉ የራሱ የሆነ ስትራክቸር እና ፎርም አለው እና ቱ ሜክ ሴንስ አውት ኦፍ ዋት ዊ ፐርሲቭ ዊ መስት ኖው ዌር ዋን ቲንግ ቢጊንስ ኤንድ አናዘር ቲንግ ኤንድስ። ለሆነ ነገር ሚኒንግ ለመስጠት ሴንስ አውት ለማድረግ ወይም ፐርሲቭ ለማድረግ ምንም ማወቅ አለብን። ዌር ኢት ቢጊንስ ዌር ኢት ኢንድስ የሚለውን ነገር ማወቅ አለብን፣ ወይም ቅደም ተከተሉን ማወቅ አለብን ማለት ነው። ለምንድነው ቅደም ተከተሉን ካወቀን ሞር ሴንስ አውት ለማድረግ ሞር ትርጉም ለመስጠት ለዛ ነገር ይመችናል ማለት ነው። ዲቫይድ አውት አድርገን ያን ነገር ሚኒንግ እንሰጠዋለን። ሶ ኤቭሪቲንግ ሃዝ ስትራክቸር ኤንድ ፎርም አይደለ? ሶ ዚስ ፕሮሰስ ዲቫይድ አፕ ያደርግልናል እና ዲቫይድ አፕ የሚደረግበት መንገድ ምንድነው? ኦከርስ ኢፈርትለስሊ ነው፣ ያለ ኢፈርት ነው። ናቹራሊ ማይንዳችን ራሱ ኢፈርትለስሊ ምን ያደርጋል? ዲቫይድ አፕ ያደርገዋል። ከዛ በኋላ በቀላሉ ፐርሲቭ እንድናደርግ ያደርገዋል፣ ወይም ሚኒንግ እንድንሰጠው ሴንስ ያደረግነውን ነገር ሚኒንግ እንድንሰጠው ያደርገልናል ማለት ነው። እና ፕሪንሲፕሎችን እናያለን እዚህ ጋር ፐርሰፕቹዋል ኦርጋናይዜሽን ፕሪንሲፕሎችን ስናይ
ብሬናችን ምን ይጠቀማል? ብሬን ዩዝስ ስትራክቸር ኢን ኦርደር ቱ ጊቭ ፓተርን ሼፕ ኤንድ ፎርም ቱ አወር ቪዥዋል ፐርሰፕሽን። ለቪዥዋል ፐርሰፕሽናችን እያየነው ላለነው ነገር ብሬናችን ሼፕ እና ፓተርን ይሰጠዋል ማለት ነው። ምክንያቱም ፐርሲቭ መደረግ ያለበት በዚህ መሰረት ነው ማለት ነው። የሆነን መኪና አሁን የኔ ፒሲ ላይ ወይም የኔ ስልክ ያለውን ሼፕ ለሆነ መኪና ሰጥቶ ወይም ቼንጅ አድርጎ እንትን አይለውም። ለስልኩ ስልክ ነው የስልክ ሼፕ ይሰጠዋል። ለፒሲው የራሱ የሆነ ሼፕ ይሰጠዋል። ለሆነ መኪና የሆነ መኪና ሼፕ ይሰጠዋል። ካልሆነ እንትኑ ፖሲብል አይሆንም ማለት ነው። ይሄን ሼፕ ከሰጠው በኋላ ነው ፐርሲቭ ይሄ ስልክ የሚባለውን ነገር ቃሉን ስንጠራው ወይም ድምፁን ስንሰማው መጀመሪያ የሚመጣልን ሼፕ አለ አይደለ? ምክንያቱም ያ ሼፕ የሚመጣው የመኪና ሼፕ አይመጣልንም። ለምሳሌ ስልክ ተጠርቶ ያ ሼፕ የሚመጣው ብሬናችን ፓተርን ስለሰጠው ነው። ለዛ ስትራክቸር ሼፕ ስለሰጠው ነው። ቀድሞ ስልኩን ላናየው እንችላለን፣ ግን ስልኩ የመኪና ሼፕ ይኖረዋል ብለን አናስታውስም አይደለም? ምክንያቱም ብሬናችን ቀድሞ ሼፕ ስለሰጠው ቀድሞ ፓተርን ስለሰጠው ማለት ነው። ኢት ኢዝ ቤዝድ ኦን ዚስ ፕሪንሲፕል ዛት ፐርሰፕሽን ኦርጋናይዜሽን ቢካም ፖሲብል። በዚህ ላይ ተመርኩዞ ነው የሆነ ፖሲብል የሚሆነው የሆነ ፐርሰፕሽዋል ኦርጋናይዜሽን ወይም ፐርሲቭ የምናደርግበት መንገድ ፖሲብል የሚሆነው ቀላል የሚሆንልን ብሬናችን ሼፕ ስለሚሰጠው ነው፣ ወይም ፓተርን ስለሚሰጠው ነው። እያየን ፐርሲቭ እያደረግን ላለነው ነገር ማለት ነው። ለምሳሌ የመጀመሪያውን ነገር ብናየው የመጀመሪያውን ፕሪንሲፕል ብናየው ዘ ፊገር ግራውንድ ፕሪንሲፕል የሚባለውን እናያለን ማለት ነው። ይሄ ፊገር ግራውንድ የሚባለው ፕሪንሲፕል ምንድን ነው? የሆነ ቪዥዋል ስቲሙለስ አለ ወይም ስቲሙላይ አለ። ያ ነገር ሁለት ነገሮችን ያካትታል። ለምሳሌ በሰማይ የበረሩ ያሉ ወፎችን ብናይ ወይም በሰማይ የሄደ ያለን ኤርፕሌን ብናየው ምን ሁለት ነገሮች አሉ ማለት ነው። መጀመሪያ ሰማዩ አለ which is the ground ወይም the background የምንለው እና በሙቭመንት ላይ ያለው ደግሞ ወፍ ወይም ኤርፕሌን ሊኖር ይችላል። እንዴት ነው የሚሆነው? መጀመሪያ የምናየው አቴንሽናችንን ሞር ካፕቸር የሚያደርገው ነገር እንለዋለን ፊገር እንለዋለን። ያ ነገር የራሱ ሼፕ አለው፣ የራሱ ስትራክቸር አለው። አቴንሽናችንን ሞር አትራክት የማድረግ እድሉ እየጨመረ ይሆናል ማለት ነው። ይሄን ነው የሚያወራልን ይሄኛው ፕሪንሲፕል እና ዚስ ፕሪንሲፕል ስቴትስ ዛት ሰርቴን አስፔክትስ ኦፍ አወር ቪዥዋል ወርልድ ቢካም ፊገር ኤንድ አዘር ግራውንድ። የምናየው ነገር በሙሉ ፊገርም አለው ግራውንድም አለው እና ፊገር የሚባለው የራሱ የሆነ ሼፕ አለው፣ ስፔስ ይወስዳል፣ ስታንድ አውት ያደርጋል። ቀድመን እናየዋለን ከግራውንዱ አንጻር ማለት ነው። ግራውንዱን ደግሞ ስናየው ሼፕ የለውም፣ ስፔስ ቴክ አያደርግም እና ደግሞ ከእንትኑ አንጻር ስታንድ አውት አያደርግም። ስታንድ አውት ሊያደርግ ይችላል፣ ነገር ግን ቀድሞን እያየን ካለ ነው ከፊገሩ አንጻር ስታንድ አውት የሚያደርግ አይሆንም ማለት ነው። እስቲ ይህችን ኤግዛምፕል ተመልከቷት። ፊገር ግራውንድን ቀለል አድርገን እንድንረዳ የምታደርገን ኤግዛምፕል ነች እና ሁለት ነገሮች አሉ እዚህ ጋር። ምን አያችሁ ቀድማችሁ? ሁለት ነገሮች አሉ። ፊት ለፊት እየተያዩ ያሉ ሰዎች አሉ። እንደገና የአበባ ማስቀመጫ የምትመስል ደግሞ ነገር አለች። ቀድማችሁ ያያችሁት የአበባ ማስቀመጫዋን ቢሆን ለምሳሌ ፊገር ትሆናለች ማለት ነው እሷ። ምክንያቱም የራሷን ሼፕ ቀድም ስትራክቸር ይሰጠዋል፣ ሼፕ ፓተርን ይሰጠዋል ብለናል ብሬናችን አይደለ? ሶ የራሱን የሆነ ሼፕ ሰጠው ማለት ነው ብሬናችን። ሶ ቀድሞ እሱ ምን ሆነ? ፊገር ሆነ ማለት ነው። ሶ ይሄኛው ፊገር ከሆነ ፊቱ እየተያየው ያለው የሁለት ሰዎች ፊት ምን ሆነ ማለት ነው? ግራውንድ ሆነ ማለት ነው። በተቃራኒው ግን ቀድማችሁ ያያችሁት የሰዎቹን ፊት ቢሆንና ከጀርባ ከሁለተኛው ደግሞ ያያችሁት አበባውን ቢሆን ተገላቢጦሽ ይሆናል ማለት ነው። የሰዎቹ ፊት ፊገር ይሆናል፣ ያኛው ደግሞ ግራውንድ ይሆናል ማለት ነው። እና ሁለተኛው ደግሞ ዘ ፕሪንሲፕል ኦፍ ክሎዥር የሚባለው ነው። ዚስ ፕሪንሲፕል ዛት ስቴት ዘ ብሬን ቴንድስ ቱ ፊል ጋፕስ ኢን ኦርደር ቱ ፐርሲቭ ኮምፕሊት ፎርምስ። የሆኑ ጋፕ ያለባቸው ነገሮች ሊኖሩ ይችላሉ። ለምሳሌ ነጠብጣቦች እናደርግና መሀል ላይ ትንሽ ክፍተት አድርገን በቀላሉ ለምሳሌ እስቲ ሰርክልን በነጥብ ስሩ። መጀመሪያ በነጥብ ስሩና አልሞላችሁትም፣ ሙሉ አስመራችሁ አይደለም ሰርክልን የሰራችሁት፣ ነጥብ አደረጋችሁና ሰርክልን ሰራችሁ ማለት ነው። ሰርክል ሰራችሁ እና በነጥቦቹ መካከል ምን አለ? ጋፕ አለ፣ ክፍተት አለ፣ ያልተሞላ ሰርክልን ሰርታችኋል በነጥቦቹ። ነገር ግን ስቲል ምን አለ? ጋፕ አለ። ዘ ፕሪንሲፕል ኦፍ ክሎዥር የሚነግረን ማይንዳችን ያን ጋፕ ይሞላውና ይሄ ነገር ሰርክል አይደለም ብለን ሳይሆን የምንረዳው ፐርሲቭ የምናደርገው ይሄ ነገር ምንድን ነው ብለን ፐርሲቭ የምናደርገው ሰርክል ነው ብለን ፐርሲቭ እናደርጋለን አይደለ? ምክንያቱም ብሬናችን ምን ስላደረገ? እነዛን ጋፖች ስለሞላ። ሰርክል መሆን ያለበት ግን እንዴት ነው? ሙሉ ነው አይደል? መሆን ያለበት ሙሉ መሰመር ነው አይደል ያለበት?
ሙሉ መሰመር ሲገባው በነጥቦች ሰራው ማለት ነው። በነጥቦች ሰራ ነው። ያን ጋፕ ደግሞ ብሬናችን ፊል አድርገዋል። ከዛ ፐርሲቭ ያደርጋል። ይሄ ነው ባጭሩ። ሶስተኛው ፕሪንሲፕል ኦፍ ፕሮክሲሚቲ የሚባለው ነው። ፕሪንሲፕል ኦፍ ፕሮክሲሚቲ ምንድን ነው ብላችሁ ከጠየቃችሁኝ አናዘር ፕሪንሲፕል ዛት ጊቭ ቱ ፎርም ቪዥዋል ፐርሰፕሽን which is this principle states that things that are near each other tend to be grouped together ቅርቦሽ ያላቸው አንድ ላይ ተቀራርበው የተቀመጡ ነገሮች ፕሮክሲሚቲ ያላቸው ነገሮች እንደ አንድ ግሩፕ እናያቸዋለን ማለት ነው። እንደ አንድ ግሩፕ እናያቸዋለን ማለት ነው። ቅርበት ያላቸውን ነገሮች በቀላሉ እንደ አንድ ግሩፕ የማየት እድላችን ብሬናችን ፐርሲቭ አንድ ነው ብሎ ፐርሲቭ የማድረግ እድሉ ይጨምራል። ስለዛ ነገር ነው የሚያወራልን። ይሄ the closer objects are or events are to one another የሆኑ ኢቨንቶች ክሎዝ የሆኑ ኢቨንቶች ቅርብ ፕሮክሲማል የሆኑ ኢቨንቶች more likely perceived to be belong together አንድ ላይ እንደሆኑ ፐርሲቭ እንድናደርጋቸው ብሬናችን ራሱ እንትን ያደርገዋል ማለት ነው። ፐርሲቭ ያደርገዋል ባጭሩ በቃ ፕሮክሲማል ስለሆኑ ብቻ። ይሄም ደግሞ ከላይ ካለው ጋር ዘ ፕሪንሲፕል ኦፍ ሲሚላሪቲ ፕሪንሲፕል ኦፍ ፕሮክሲሚቲ ጋር ይገናኛል። ነገር ግን በፕሮክሲሚቲ በኒርነስ ወይም በክሎዝነስ ሳይሆን ይሄኛው የሚሰራው ባላቸው ሲሚላሪቲ ነው። ሃው ሲሚላር ዘይ አር በሚለው ነገር ላይ ነው የሚመሰረተው ማለት ነው። ዘ ፕሪንሲፕል ኦፍ ሲሚላሪቲ ስቴትስ ዛት ቲንግስ ዛት አር አላይክ ኢን ሰም ዌይ በሆነ መንገድ የሚመሳሰሉ ነገሮች ለምሳሌ በከለር ሊሆን ይችላል፣ በሼፕ ሊሆን ይችላል፣ በሳይዝ ሊሆን ይችላል። የሚመሳሰሉ ነገሮች ብሬናችን እነሱም ፐርሲቭ የማድረግ እድሉ ቱጌዘር አድርጎ ፐርሲቭ የማድረግ እድሉ የጨመረ ይሆናል። ምክንያቱም በከለር ተመሳሳይ ቀይ ስለሆኑ ሶ they are one group እንላለን። ኦር አራት ማዕዘን ስለሆኑ ኦር ትራያንግል ስለሆኑ they are one group ብለን ፐርሲቭ የማድረግ እድላችን የጨመረ ይሆናል። የቀደሙ በፕሮክሲሚቲ በኒርነስ በክሎዛቢሊቲ ሲሆን ይሄኛው ደግሞ በሲሚላሪቲ ባላቸው በሼፕ ሲሚላሪቲ ሊሆን ይችላል፣ በከለር ሲሚላሪቲ ሊሆን ይችላል፣ በሳይዛቸው ሲሚላሪቲ ሊሆን ይችላል ማለት ነው። ከዛ በኋላ ፐርሰፕሽን ኢዝ ኮንስታንት አንደር ቼንጂንግ ሴንሰሪ ኢንፎርሜሽን። ይሄ ደግሞ ሀሳቡ ምንድነው? እያንዳንዱ ፐርሲቭ የምናደርግበት መንገድ አንቼንጅ ነው፣ ኮንስታንት ነው ማለት ነው። አንደር ሴንሰሪ ኢንፎርሜሽኑ ቢቀያየር ራሱ ፐርሲቭ የምናደርግበት መንገድ አይቀያየርም። ስለዛ ነገር የሆነን ኦብጀክት ከአጠገባችን ሲርቅ የሆነ ቼንጅ ሊያደርግ ይችላል። ግን ደግሞ ፐርሰፕሽናችን ያ ነገር ተቀይሯል ብሎ ሳይሆን የሚያስበው ስቲል ዘ ሴም ነው ያ ነገር ብሎ ነው የሚያስበው ማለት ነው። ዲፋይን ስናደርገው ፐርሰፕሽን ዳዝ ኖት ቼንጅ ወይም ሴንሰሪ ኢንፎርሜሽን አባውት ስቲሙላይ ቼንጅ። ሴንሰሪ ስቲሙለሳችን ስለሆነ ኦብጀክት ቼንጅ ሲያደርግ ፐርሰፕሽናችን ዳዝ ኖት ቼንጅ ማለት ነው። አወር ፐርሰፕሽናል ሃይፖቴሲስ ሪሜንስ ዘ ሴም ወይን ኢንፎርሜሽን ዊ ሪሲቭ አባውት ስቲሙላይ ስሩ ዘ ቪዥዋል ሴንስ ኦርጋን ቼንጂንግ ከለር ኦር ሳይዝ ኦር ሼፕ። በሳይዝ ሊሆን ይችላል፣ በከለር ሊሆን ይችላል፣ በሼፕ ሊሆን ይችላል። የሆነ እያየን ያለነው ነገር ቼንጅ ቢያደርግ ሲሚላር ኦብጀክት እኮ ነው። ለምሳሌ ተመሳሳይ ሁለት ኳሶች መጡን በል አንዱ ቀይ ነው አንዱ ቢጫ ነው ኳሱ ብለን እናስብና ስቲል ከለር ቼንጅ ስላለ ወይም አንዱ ትልቅ አንዱ ትንሽ ኳስ ነው ብለን ብናስብ ሼፕ ቼንጅ ስላለ ይሄ ነገር ሁለቱ ነገሮች ኳስ አይደሉም ብለን ፐርሲቭ አናደርግም አይደለ? ስቲል ኳስ ናቸው፣ ጀስት ከለር ቼንጅ ኦር ሼፕ ቼንጅ ነው ያለው ብሎ ነው ብሬናችን ፐርሲቭ የሚያደርገው። ሼፑ ቼንጅ ስላደረገ ቼንጅ አያደርግም ነው ፐርሲቭ የምናደርግበት መንገድ። ከዛ ካታጎሪዎች ደግሞ አሉ። ካታጎሪስ ኦፍ ፐርሰፕቹዋል ኮንስታንሲን ስናየው ሳይዝ ኮንስታንሲ አለ። ለምሳሌ ይሄ ምንድነው የሚያወራው? ሪፈርስ ቱ ፐርሰፕሽን ዛት ዘ ሳይዝ ኦፍ ዘ ኦብጀክት ሪሜንስ ኮንስታንት ኢቭን ቱ ዘ ቪዥዋል ኢንፎርሜሽን ቼንጅ ዊዝ ቫሪዬሽን ኢን ዲስታንስ። ለምሳሌ አንድ ኳስ በጣም መታ ነውና ትልቅ ኳስ ነው አጠገባችን ላይ ያለ ያው ኳስ ትልቅ ኳስ ምን አቆን ኳስ አይነት ነው የሚያክለው። በጣም ብንመታው ከአጠገባችን በጣም ብናርቀው ያነሰ ይመስለናል አይደለ? ፐርሰፕሽናችን ግን ምንድነው? ኮንስታንት ነው አይደለ? ሳይዙ ቼንጅ አድርጓል። ያነሰ መስሎናል። ያነሰ ቢመስለንም ያለውን ጋፕ ብሬናችን ይሞላውና ከኛ ስለራቀ ዲስታንስ ስላለ በመሃሉ እንጂ ስቲል ኳስ ነው። ሳይዝ ቼንጅ ስላደረገ ቼንጅ አላደረገም ኦብጀክቱ። ያኛውና ይሄን ሀሳብ ነው የምናወራለን። ሼፕ ኮንስታንሲ የሚባለው ደግሞ ሼፑ ነው። በቃ እስቲ ዛት ዊ ኮንቲኒው ቱ ፐርሲቭ ኦብጀክት አስ ሃቪንግ ኮንስታንት ሼፕ እንዳለው ነው ፐርሲቭ የምናደርገው። ኢቭን ቱ ዘ ሼፕ ኦፍ ሬቲናል ኢሜጃችን ቼንጅ ቢያደርግም ሬቲናል ኢሜጃችን እያየን ያለንበት
ኢሜጅ ፎርም እያደረገ ያለበት ሬቲናችን መንገድ ላይ ቼንጅ ቢያደርግም ሼፑ ግን ቼንጅ አላደረገም፣ ስቲል ዘሴም ነው ብለን ነው እንትን የምንለው። ለምሳሌ አንድን ነገር ከፊት ለፊታችን ስናየውና ዞር ብለን ወደ ጎን ብናየው ሼፑ ቼንጅ ሊያደርግ ይችላል። ሰርክል የሆነ ነገር ኦቫል ሊመስለን ይችላል፣ ኦር ሬክታንግል የሆነ ነገር ስኩዌር ሊመስለን ይችላል ምናምን አይደለ? ግን ደግሞ ብሬናችን ስቲል ሴም ነው ብሎ ነው ፐርሲቭ የሚያደርገው ማለት ነው። ከለር ወይም ብራይት ኮንስታንሲ የምንለው ደግሞ የሆኑ ቼንጅ የሚያደርጉ እንትኖች ይኖራሉ። ለምሳሌ በጨለማ እና በብርሃን ውስጥ ወርቃማ ነገሮችን ወይም ሲልቨሮችን ብናይ በጨለማ ውስጥ ብናያቸው ምንድን ነው የሚሆኑት? ሊያንጸባርቁ ይችላሉ አይደለ? ለምሳሌ ሰዓትን ብንወስድ በጨለማ ውስጥ ሊያንጸባርቅ ይችላል። ስላንጸባረቀ ብቻ ያ ነገር ሰዓትነቱ ተቀይሯል ወይም የሚያበራ ነገር ሆኗል ብለን አናስብም አይደለ? ስቲል ሰዓት ነው ብለን ነው የምናስበው። ያ ነው ደግሞ ከለር ኮንስታንሲ፣ ከለሩ ኮንስታንት ነው ብለን እንድናስብ ነው የሚያደርገን። ሁለተኛው ሎኬሽን ኮንስታንሲ ነው። ሎኬሽን ኮንስታንሲ ደግሞ ምንም ያህል የሆነ ነገር እየተንቀሳቀሰ ያለ ቢመስለንም ስቲል ቦታው ላይ ነው ያለው፣ ሴም ፖዚሽን ላይ ነው ያለው። ለምሳሌ ጨረቃን ብንወስድ እየተራመድን በምሽት እየተንቀሳቀሰ ያለ ሊመስለን ይችላል። ነገር ግን ብሬናችን አሁንም ስቲል ቦታው ላይ ነው ያለው፣ ጨረቃው አልተንቀሳቀሰም ብሎ ፐርሲቭ ያደርጋል ማለት ነው። ሎኬሽን ኮንስታንት ስቴትስ ዛት ዘ ሎኬሽን ኦር ፖዚሽን ኦፍ ስቴሽነሪ ኦብጀክት ላይ ናት ሙቭ እያደረጉ ያልሆኑ ኦብጀክቶች ኦልዌይስ ሴም ናቸው። ኢቨን ዌን አወር አይ ቴል አስ ኢትስ ሙቪንግ፣ አይናችን የተንቀሳቀሰ እንደሆነ ነው ብሎ ቢነግረን እንኳን ያ ኦብጀክት የተንቀሳቀሰ አይደለም፣ ስቴሽነሪ ኦብጀክት ላይ ነው ያለው ብሎ ይነግረናል ማለት ነው። ይሄ ሎኬሽን ኮንስታንት የሚባለው ይህን ያወራልናል። እና ይህን ይመስላል ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን የሚባለው ቻፕተር ይህን ይመስላል። ጥያቄ ካላችሁ አስተያየት ካላችሁ በኮመንቱ ቦታ ላይ ልታስቀምጡልኝ ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ እዛው ጋር አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ጓደኞቻችሁን ጋብዙ። ማንኛውንም ነገር እንትን ካላችሁ ኮመንት ሴክሽን ላይ ጻፉልኝ። ወደ ቴሌግራም ቻናላችንን ገብታችሁ የተለያዩ መረጃዎችን ማግኘት ትችላላችሁ። ሌላ ቪዲዮ ደግሞ በሚቀጥለው ይዤ እመጣላችኋለሁ። በደንብ አብረን የምንማማር ይሆናል። እስከዛ ድረስ ወዳችኋለሁ። በጣም አመሰግናለሁ። ቻው።